ሆሳዕና ለወልደ ዳዊት። ዛሬ በኢየሩሳሌም አደባባይ አዲስ ድምጽ ይሰማል። የድል አድራጊዎች ጩኸት ሳይሆን የሰላም ዝማሬ፣ የኃያላን ግርማ ሳይሆን የትህትና ክብር በከተማዋ ሰፍኗል። ዛሬ በዓለም ዙሪያ የሚገኙ ክርስቲያኖች በተለይም የኢትዮጵያ ኦርቶዶክስ ምዕመናን ዘንድ ሆሳዕና በታላቅ ድምቀት ይከበራል። ይህ ዕለት በአብይ ጾም ማጠቃለያ፣ የሰሞነ ሕማማት መጀመሪያ፣ የትንሣኤ ብርሃን ማብሰሪያ የምስራች ነው። ከ2000 ዓመት በፊት በነቢያት አንደበት የተነገረው ያ ታላቅ ቀን ደረሰ። የሰላሙ ንጉሥ ወደ ቅድስት ከተማ ገባ። ነገር ግን እንደ ምድራዊ ነገስታት በታላላቅ ጦር ሰረገላ ወይም በፈረስ ተቀምጦ አልመጣም። ይልቁንም በሰላም ምልክት በየዋህነት ተምሳሌት በሆነችው በሁርንጭላ ላይ ተቀምጦ እንጂ። ይህ ጉዞ የስልጣን ሳይሆን የፍቅር፣ የኩራት ሳይሆን የትህትና ጉዞ ነበር። ጌታ ወደ ኢየሩሳሌም ሲገባ በሁርንጭላ ላይ መቀመጡ ተራ ክስተት አልነበረም። ሁርንጭላይቱ እስካሁን ማንም ያልተጫናት ያልተገራች ነበረች። ይህ የሚያሳየው ክርስቶስ ያልተገራውን የኃጢአታችንን የሰለለውን የሰውን ልጅ ማንነት በትህትና ቀንበር ስር አሳርፎ ወደ መንግስተ ሰማያት ሊያመራው መምጣቱ ነው። ህዝቡም ማዕበል ሆኖ ወጣ። ካላቸው ፍቅርና አክብሮት የተነሳ ልብሳቸውን በመንገድ ላይ አነጠፉ። ሌሎች ደግሞ የተስፋ ምልክት የሆነውን የዘንባባ ዝንጣፍ እየቆረጡ የሰላም ምልክት የሆነውን የወይራ ቅጠል ይዘው መንገዱን አስጌጡት። ሆሳዕና በአርያም፣ በጌታ ስም የሚመጣ የተባረከ ነው በሚል ጩኸት አስተጋቡ። ሕፃናትም ሳይቀሩ በየዋህነት አንደበታቸው በምስጋና ማዕበል ተቀላቀሉ። ሆሳዕና ማለት አሁን አድን ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን የሆሳዕና አከባበር ለየት ያለ መንፈሳዊ ድባብ አለው። ምዕመናን የተቀደሰውን ዘንባባ በራሳቸው ላይ እንደ አክሊል ያስሩታል። በቤተክርስቲያን ትምህርት ይህ ዘንባባ 7 ታላላቅ ምስጢራትን ይዟል። የድል ምልክት፣ ጥንት ድል አድራጊነት፣ ነገስታት ሲመለሱ በዘንባባ ይዘመርላቸው ነበር። ሁለተኛ የጽናት ተምሳሌት፣ ዘንባባ በበረሃ ቢሆንም አረንጓዴነቱ አይጠፋም። ምዕመናንም በመከራ ውስጥም እምነታቸው እንደማይጠወልግ ያሳያል። የሰላም አርማ፣ እንደ ወይራ ቅጠል ሆኖ ዘንባባም የሰላም ምልክት ሆኖ ያገለግላል። አራተኛ የእድሜ ርዝማኔ፣ ዘንባባ ለብዙ ዘመን ይቆያል። የጌታ መንግስትም ለዘላለም መሆኑን የሚያሳይ ነው። በተጨማሪም የልባዊ ትህትና፣ የምስጋናና የንጽህና ምልክት ጭምር ነው ዘንባባ። በዚህ ዕለት ካህናት በነጭ ልብስ ተውበው ጸላጽል፣ ከበሮ ይዘው ሆሳዕና በአርያም እያሉ አብያተ ክርስቲያንን በዑደት ይዞራሉ። ይህ ዑደት ጌታ ወደ ኢየሩሳሌም መግባቱን የሚያሳይ ሕያው ምልክት ነው። የዛሬው ደስታ ግን የጽናት መጀመሪያ ነው። የሆሳዕና ዕለት ማታ ጾመ ድጓ ተፈጽሞ ሰሞነ ሕማማት ይገባል። ዛሬ የምስጋና ዑደት ከተጠናቀቀ በኋላ በቤተክርስቲያን ውስጥ የደስታ ዜማ ይሰማል። ከበሮም ይቆማል፣ ጸናጽልም ይቀመጣል። ምክንያቱም ዓለም ወደ መከራ ሳምንት ትገባለች። ይህ ሳምንት የሰው ልጅ የዳነበት፣ ጌታ ስለኛ መከራ የተቀበለበት ታላቅ ሳምንት ነው። ከእንግዲህ መሳሳም የለም፣ ምክንያቱም ይሁዳ በመሳም አሳልፎ ሰጥቶታልና። ከእንግዲህ ድምጽ ከፍ አድርጎ መደሰት የለም፣ ይልቁንም በስግደትና በጸሎት የጌታን መከራ እናስባለን። ዛሬ ሆሳዕና ብሎ የዘመረው ሕዝብ ከጥቂት ቀን በኋላ ስቀለው ብሎ እንደሚጮህ ስናስብ እኛስ ዛሬ ለጌታችን ያለን ታማኝነት ምን ያክል ነው ብለን ራሳችንን የምንጠይቅበት ሳምንት ነው። ከሆሳዕና ምሽት ጀምሮ የምንቆጥራቸው ሰዓታት የፍቅር ሰዓታት ናቸው። ሰኞ ጌታ በለስን የረገመበት ቤተ መንግስትን ያነጸበት ዕለት ነው። ማክሰኞ የጥያቄና የትምህርት ቀን እንደነበር ይታወሳል። ረቡዕ የምክር አይሁድ ቀን ጌታን ለመያዝ የተሰባሰቡበት ወይም ደግሞ አይሁድ ጌታችን ኢየሱስ ክርስቶስ ለመያዝ የተመካከሩበት ዕለት ነው። ሐሙስ የጸሎተ ሐሙስ ምስጢር ጌታ ደቀ መዝሙሩን እግር በማጠብ ፍጹም ትህትናውን ያስተማረበት ዕለት ነው። አርብ የሰው ልጅ ሁሉ ያዳነበት ጌታ በመስቀል ላይ ተሰቅሎ የተፈጸመበት የድህነታችን ፍጻሜ ያገኘበት ነው። ውድ ሀገሬ ልጆች ዛሬ ዘንባባን ይዘን ስንወጣ በትህትና ውርንጭላ ላይ የተቀመጠውን የሰላም ንጉሥ ወደ ቤታችን እንጋብዘው። በልባችን ውስጥ ያለውን የቂምን ግንብ አፍርሰን በይቅርታና በፍቅር አደባባዮችን ነው እንዋብ። ዛሬ ሆሳዕና በአርያም እያን ስንዘምር ቂምን አውርደን ይቅርታን እናጥፋ። ጥላቻን አውልቀን ፍቅርን በንጉሱ ፊት እንዘርጋ። ያኔ እውነተኛው ሆሳዕና በቤታችን ይሆናል። ይህ የሕማማት ሳምንት በመስቀል ስር አልፈን ወደ ትንሣኤው ብርሃን እንድንደርስ አምላክ ይርዳን። እንኳን ለሆሳዕና በዓል በሰላም አደረሳችሁ። መልካም የሕማማት ሱባኤ ይሁንላችሁ።